ለኛ ጣዕም ከማንነታችን ጋር የተዋሃደ ነው። የትም ሄደን ሁሌም በቤታችን ጠረጴዛ የምግብ ማዕዳችን ላይ የምንፈልገው ያንን ያደግንበት ጣዕማችንን ነው። በባለሙያ እጆች በከፍተኛ ጥንቃቄ ታጥቦና ተበጥሮ በተገቢው ቅመማ ቅመም ተመጥኖ የሚዘጋጀውን የጋጋሪን ባልትና እንሆንላለን። ምርቶቻችን በሙቀትና በቅዝቃዜ ጣዕማቸውና መዓዛቸው እንዳይለወጥ የምግብ ደህንነትን ጠብቆ የሚያቆይ በዱባይ ሙኒሲፓሊቲ የጸደቀና ለእያንዳንዱ ባልትና ባርኮድ የተሰጠው ስታንዳርዱን በሚያሟላ ፉድ ግሬድ ማሸጊያ ታሽጎ ለገበያ የቀረበ ነው። የጋጋሪ ምርቶቻችንን በዱባይ በሚገኙ የዳኒዳን ሚኒ ማርቶች በቀላሉ ማግኘት ይችላሉ። ከቤት ወደ ቤት በጥራትና በእምነት እናቀርባለን። አድራሻችን አልበረሃ ዱባይ 24 ሰዓት ያገኙናል። ወይም በስልክ ቁጥራችን 050 ወይም 045857120 ወይም 050 መደወል ይችላሉ። በተጨማሪም በኦንላይን በተለባት በኪታ በካሪም በዲሊበሮና በኑን ያገኙናል። ጋጋሪ ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የኦንታሪዮ ሐይቅ ስም እንዲቀየር ዶናልድ ትራምፕ ትዕዛዝ አስተላለፉ። ካናዳ ውሳኔውን ውድቅ አድርጋለች። ፕሬዝዳንት ትራምፕ በካናዳና በአሜሪካ መካከል የሚገኘው ታዋቂው የኦንታሪዮ ሐይቅ ስም እንዲቀየር የሚያስችል ትዕዛዝ ፈርመዋል። የአሜሪካ ሐይቅ ተብሎ እንዲጠራም። ውሳኔው የተሰማው ባለፈው ሳምንት በሁለቱ ሀገራት መካከል የተደረገው የንግድ ድርድር መፍረሱን ተከትሎ አሜሪካም 20 ቢሊዮን ዶላር ግምት ባላቸው የካናዳ ምርቶች ላይ የ50 በመቶ አዲስ ታሪፍ ከጣለች በኋላ ነው። ካናዳ በበኩሏ በሚቀጥለው ወር ተመጣጣኝ የአጸፋ ታሪፍ እንደምትጥል አስታውቃለች። ፕሬዝዳንት ትራምፕ የሐይቁ ስምን ወዲያውኑ እንዲቀየር የወሰኑ ሲሆን ምንም እንኳን አሜሪካ ታዋቂ ቦታዎችን ስም የመወሰን ሰፊ ስልጣን ቢኖራትም ሌሎች ሀገራት ግን ይህንን ውሳኔ የመቀበል ግዴታም የለባቸውም ተብሏል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ለውሳኔው በሰጡት ምላሽ ነገሮች በትክክለኛ ስማቸው መጠራት አለባቸው፣ ይሄ ሐይቅ ዛሬም ሆነ እስከ ወዳኛው ኦንታሪዮ ሐይቅ ተብሎ እንደሚጠራ ገልጸዋል። አክለውም የስሙ ታሪክ ከ400 ዓመታት በላይ ወደ ኋላ ተጉዞ የካናዳ ኮንፌዴሬሽንም ሆነ የአሜሪካ የነጻነት አዋጅ ከመታወጃቸው በፊት የነበረ መሆኑን ገልጸዋል። በዓለም አቀፍ ደረጃ በሀገራት መካከል የሚገኙ የውሃ አካላትን ስም የሚሰይም አንድ ወጥ የሆነ ዓለም አቀፍ ተቋም የለም። ትራምፕ እንደ ፈረንጆቹ አቆጣጠር በ2025 ወደ ዋይት ሃውስ ሲመለሱ መሰል ትዕዛዝ በማውጣት የሜክሲኮ ባህረ ሰላጤ የሚለውን ስም ወደ አሜሪካ ባህረ ሰላጤ ቀይረው የነበረ ሲሆን ሜክሲኮም በአንድ ወገን የተወሰደውን ይህንን ውሳኔ ውድቅ ማድረጓም ይታወሳል። ይህም በሜክሲኮና በጉግል ኩባንያ መካከል የሕግ ክርክር አስነስቷል። በአሁኑ ወቅት የጉግል ካርታን በአሜሪካ የሚጠቀሙ ሰዎች ገልፍ ኦፍ አሜሪካ የሚል ስም ሲያዩ በሜክሲኮ ያሉ ተጠቃሚዎች ገልፍ ኦፍ ሜክሲኮ፣ በሌሎች ሀገራት ያሉ ደግሞ ሁለቱንም ስሞች ደርበው ይመለከታሉ። በወቅቱ ዋይት ሃውስ አዲሱን ስም አንጠቀምም ያሉ የአሶሺየትድ ፕሬስ ጋዜጠኞችን ከፕሬዝዳንታዊ ኩነቶች አግዶ የነበረ ሲሆን በዜና ወኪሉና በትራምፕ አስተዳደር መካከል የጀመረው የሕግ ክርክር አሁንም ድረስ እንደቀጠለ ነው። የካናዳ ባለሥልጣናት የትራምፕን ውሳኔ ሙሉ በሙሉ ውድቅ አድርገውታል። የኦንታሪዮ ግዛት ጠቅላይ ሚኒስትር ዶግ ፎርድ ሐይቁ ለካናዳም ሆነ ለቀረው ዓለም አሁንም ሆነ ወደፊት ኦንታሪዮ ሐይቅ ነው ብለዋል። አብዛኞቹ ታላላቅ የአሜሪካ ሐይቆች ስማቸው የመነጨው ከሀገሬው ተወላጆች ቋንቋ ነው። በአሜሪካ ፖለቲከኞች መካከል ግን የተደባለቀ ስሜት ተፈጥሯል። የትራምፕ የሀገር ውስጥ ጉዳይ ሚኒስትር ዶግ በርገም ውሳኔውን በማድነቅ የሀገራችንን ድንበር የሚያዋስኑ የውሃ አካላት
የአሜሪካንን ታላቅነት ማንጸባረቅ አለባቸው ሲሉ የፕሬዝዳንቱን ትዕዛዝ በፍጥነት ለማስፈጸም ዝግጁ መሆናቸውን ገልጸዋል። በአንጻሩ የዲሞክራት እጩና የምክር ቤት አባል ዴቢ ዲንጌል የትራምፕን ውሳኔ የሞኝነት ሲሉ በመግለጽ ውሳኔውን ውድቅ የሚያደርግ ረቂቅ ሕግ ለኮንግረስ እንደሚያቀርቡ አስታውቀዋል። የኒውዮርክ ግዛት አስተዳዳሪ ኬቲ ሁከል በበኩላቸው ግዛታቸው ሐይቁን በአሜሪካ ስም እንደማይጠራ ገልጸዋል። የእስራኤል ጦር በጋዛ ከተማ የሐማስና የፍልስጤም እስላሚክ ጅሃድ አዛዦች መግደሉን አስታወቀም። የእስራኤል መከላከያ ሰራዊት በጋዛ ከተማ በተለያዩ አካባቢዎች በፈጸማቸው 2 የአየር ጥቃቶች የሐማስና የፍልስጤም አንጃ ቡድን ከፍተኛ አዛዦች መግደሉን ስለመግለጹ አልጀዚራ ዘግቧል። የመጀመሪያው ጥቃት የተፈጸመው በጋዛ ከተማ በሚገኝ የስደተኞች ጣቢያ ሲሆን በዚህም ኢብራሂም ናቢል የተባለ የሐማስ ወታደራዊ ክንፍ አዛዥ መገደሉን ጦሩ ገልጧል። ይሄ ግለሰብ እንደ ፈረንጆቹ አቆጣጠር በጥቅምት 7 2023 በእስራኤል ላይ በተፈጸመው ጥቃት ቀጥተኛ ተሳታፊ ነበር ብሏል። በሌላ በኩል በጋዛ ሳብራ በተባለ አካባቢ በተሰነዘረ የተለየ ጥቃት ሐምዲ አህመድ ሐሚድ የተባለ የፍልስጤም እስላሚክ ጅሃድ የስለላ ክፍል አዛዥ መገደሉን የእስራኤል ጦር ይፋ አድርጓል። የእስራኤል ጦር ኃይል አክሎ እንዳለው ሁለቱ የተገደሉት አዛዦች በቅርቡ በእስራኤል ኃይሎችና በንጹሐን ዜጎች ላይ ጥቃቶችን ሲያቅዱ የነበሩ ከመሆኑም በላይ የተኩስ አቁም ስምምነቱን በመጣስ ወታደራዊ አቅማቸውን መልሶ ለመገንባት ሲንቀሳቀሱ የነበሩ ናቸው ብሏል። ሆኖም እስራኤል ለቀረበው ክስ እስካሁን ምንም አይነት ተጨባጭ ማስረጃ ያላቀረበች ሲሆን አልጀዚራም የተባለውን መረጃ በተናጠል ማረጋገጥ አለመቻሉን ዘግቧል። ይህ በእንዲህ እንዳለ እስራኤል በኢራን ላይ የተናጠል ወታደራዊ ጥቃት እንዳትፈጽም አሜሪካ ማስጠንቀቋ ተነገረ። አልሃዳዝ የተባለ የአረብኛ ዜና አውታር ዛሬ ባሰራጨው ዘገባም እስራኤል በምንም ሁኔታ በኢራን የተናጠል ወታደራዊ እርምጃ እንዳትወስድ የአሜሪካ ባለሥልጣናት ማስጠንቀቃቸውን አመልክቷል። እንዲሁም እስራኤል ሶሪያ ውስጥ የጀመረችውን እንቅስቃሴ እንድታቆም ባለሥልጣናቱ መጠየቃቸውን ዘገባው አክሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእርሳቸው የሥልጣን ዘመን ኢራን የኒኩሌር መሳሪያ እንደማታመርት አስፈላጊ ከሆነም የተናጠል እርምጃ እንደሚወስዱ ቀደም ሲል መግለጻቸው ይታወሳል። በነገራችን ላይ በመካከለኛው ምስራቅ ማለትም በኢራን የተቀሰቀሰው ጦርነት ዛሬ 6 ወራትን አስቆጥሯል። የሟቾች ቁጥር 8000 መድረሱ ይነገራል። አሜሪካና እስራኤል በኢራን ላይ የመጀመሪያውን የተቀናጀ የአየር ጥቃት በመሰንዘር የሀገሪቱን የበላይ መሪ አያቶላህ አሊ ካማኒን በቴሄራን ከገደሉና በኒኩሌርና ወታደራዊ ተቋማት ላይ ጉዳት ካደረሱ በኋላ የተጀመረው ጦርነት ዛሬ 6 ወራት ሆኖታል። ከጥቃቱ በኋላም ኢራን በባሕረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ጥቃት የከፈተች ሲሆን በሊባኖስ የሚንቀሳቀሰው ሄዝቦላህ ወደ ሰሜን እስራኤል ሮኬቶችን መተኮሱን ተከትሎም ቀጠናው ወደ ከፋ ግጭት አምርቷል። እስካሁን ባለው ሂደት ሁለቱም ወገኖች የበላይነቱን መጎናጸፍ ያቃታቸው ሲሆን ኢራን የሆርሙዝ መተላለፊያን በመዝጋት የወሰደችው እርምጃ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መዛባት ፈጥሯል። አልጀዚራም የጦርነቱን 6 ወራት አጠቃላይ ሂደት የሚያሳዩ ቁልፍ መረጃዎችን ዛሬ ይፋ አድርጓል። አጠቃላይ የሟቾች ቁጥር ከ8000 በላይ የደረሰ ሲሆን በሊባኖስ ከ4000 በላይ፣ በኢራን 3500 እንዲሁም በባሕረ ሰላጤው ሀገራት 28 ሰዎች ተገድለዋል። በኢራን ጥቃቶች 60 እስራኤላውያንና 18 የአሜሪካ ወታደሮች የተገደሉ ሲሆን ከ700 በላይ የአሜሪካ ወታደሮች ቆስለዋል። አሜሪካና እስራኤል በኢራን ከ3500 በላይ ጥቃቶች የፈጸሙ ሲሆን ኢራን በበኩሏም በባሕረ ሰላጤው ከ2000 የሚልቁ ጥቃቶች አድርሳለች። ከጦርነቱ በፊት በቀን በአማካይ 100 መርከቦች ያልፉበት የነበረው የሆርሙዝ ሰርጥ በአሁኑ ወቅት የትራፊክ እንቅስቃሴው በቀን ወደ 7 መርከቦች ዝቅ ብሏል። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ጦርነቱ እስካሁን $37 ቢሊዮን ወጪ መጠየቁን ቢናገሩም የውስጥ መረጃዎች ግን ወጪው ከ80 እስከ $100 ቢሊዮን እንደሚደርስ ይጠቁማሉ።
ምንም እንኳን በሊባኖስና እስራኤል መካከል የተኩስ አቁም ስምምነት ቢደረግም እስራኤል አሁንም የሊባኖስን 6% የድንበር አካባቢ በቋሚነት ተቆጣጥራ ትገኛለች። የዶናልድ ትራምፕ የህዝብ ተቀባይነትን በተመለከተም አዲስ የህዝብ አስተያየት መስጫ እንደሚያሳየው የፕሬዝዳንት ትራምፕ የህዝብ ተቀባይነት መጠን ወደ 33% ዝቅ ብሏል። በተጨማሪም 80% አሜሪካውያን ጦርነቱ ረጅም ጊዜ ይወስዳል ብለው ያምናሉ። በሂማሊያ ተራሮች መካከል በምትገኘው ኔፓል በደረሰው ከባድ የጎርፍና የመሬት ናዳ የሞቱ ሰዎች ቁጥር 600 ገደማ መድረሱ ተነገረ። እስካሁን በተካሄደ እልህ አስጨራሽ የነፍስ አድን እንቅስቃሴ 4000 ሰዎች ማትረፍ የተቻለ ሲሆን ከ2000 በላይ የጠፉ ሰዎችን ፍለጋ ተጠናክሮ መቀጠሉ ይነገራል። በኔፓልና በቻይና ቁጥጥር ስር ባለችው የቲቤት ግዛት ድንበር መካከል በደረሰው በዚህ ድንገተኛ የጎርፍ አደጋም ከጠፉ የውጭ ዜጎች መካከል የአሜሪካና የእንግሊዝ ቱሪስቶች ይገኙበታል ነው የሚባለው። እስካሁን በቲቤት በኩል ስለደረሰ ጉዳት ለማወቅ አዳጋች መሆኑ ይነገራል። በቻይና ጥብቅ ቁጥጥር ስለሚደረግባት ወደ ቲቤት ዘልቆ መረጃ ለማግኘት አይቻልም ይባላል። ከ1950 ጀምሮ በቻይና ቁጥጥር ስር ወደምትገኘው ቲቤት ለመግባት ከቻይና መንግስት ልዩ ቪዛ እንደሚያስፈልግ ሲነገር በየጊዜው የተቃውሞ እንቅስቃሴዎች ይነሳሉ በሚል ከፍተኛ ጫና እንደሚደረግ ተመልክቷል። ቲቤት ከቻይና ሙሉ በሙሉ ባትለይ እንኳን የበለጠ የራስ አስተዳደር ስልጣን እንዲኖራት በየጊዜው ስትጠይቅ ቆይታለች። ይህ አዋዜ ነው። ለእኛ ጣዕም ከማንነታችን ጋር የተዋሃደ ነው። የትም ሄደን ሁሌም በቤታችን ጠረጴዛ የምግብ ማዕዳችን ላይ የምንፈልገው ያንን ያደግንበት ጣዕማችንን ነው። በባለሙያ እጆች በከፍተኛ ጥንቃቄ ታጥቦና ተበጥሮ በተገቢው ቅመማ ቅመም ተመጥኖ የሚዘጋጀውን የጋጋሪን ባልትና እንሆንላለን። ምርቶቻችን በሙቀትና በቅዝቃዜ ጣዕማቸውና መዓዛቸው እንዳይለወጥ የምግብ ደህንነትን ጠብቆ የሚያቆይ በዱባይ ሙኒሲፓሊቲ የጸደቀና ለእያንዳንዱ ባልትና ባርኮድ የተሰጠው ስታንዳርዱን በሚያሟላ ፉድ ግሬድ ማሸጊያ ታሽጎ ለገበያ የቀረበ ነው። የጋጋሪ ምርቶቻችንን በዱባይ በሚገኙ የዳኒዳን ሚኒ ማርቶች በቀላሉ ማግኘት ይችላሉ። ከቤት ወደ ቤት በጥራትና በእምነት እናቀርባለን። አድራሻችን አልበረሃ ዱባይ 24 ሰዓት ያገኙናል። ወይም በስልክ ቁጥራችን 050-347-7776 ወይም 045-85-7120 ወይም 050-954-739 መደወል ይችላሉ። በተጨማሪም በኦንላይን በተለባት፣ በኪታ፣ በካሪም፣ በዲሊበሮና በኑን ያገኙናል። ጋጋሪ